ትሁት ልጅሽን ይዤ ወደ ቤት እየመጣሁ ነው። ምን? ኦኬ ድምጿን ስሚያት ደግሞ ይኸውልሽ። መታወቁና ለህግ መቅረባችሁ የሚቀር ይመስልሻል? በል ከኔ ጋር ነሽ እንዴ? እኔ ደግሞ ላንቺ የተሻለውን እየመከርኩሽ ነበር። እኔ ደግሞ ላንቺ የተሻለውን ልምከርሽ። ቶሎ ብታመልጭ ይሻልሻል። ገንዘብ እያልሽ እንዳትሞች። ግድ የለም ከገንዘብ ጋር ከሆነ ልሙት። ተራ ወንጀል ቢሆን እንኳን እሺ። አሁን እሱ ጋር ያለው ፋይል አሳስቦኝ። አታስብ፣ ብትገባም አትቆይ። ብትገባም ማለት ብታሰር ማለትሽ ነው? አዎ እንድታሰር ፈልገሻል እንዴ? ምርመራውን እኮ መደጋገም እችላለሁ። ግን ማን እንደሆንኩ ታውቃለህ? ማንም ልትሆን ትችላለህ፣ ግን ከህግ በታች ነህ። ገዚ ስለተመሰረተበት ክስና እንዲሁም ደግሞ በቀላል ወንጀል አለመሆኑ ከዚህ ነገር በቀላሉ መውጣት እንደማይችል ለቤቲ ሲነግራት ቤቲም ቀላል መሆኑንና ገንዘብ እንዳላቸው እንዲሁም በአጭር ጊዜ መውጣት እንደሚችልና መፍትሄ እንደሚያገኝም ትነግረዋለች። ታዲያ ገዚም በዚህ በኩል ተስፋ እንደቆረጠና ነገር ግን ከዚህ ነገር ለማምለጥ አንድ ነገርና አንድ ብቸኛ ነገር አንድ ነገር ብቻ ማሸነፍ እንደሚችል ነገሩን በአንድ ነገር ብቻ መቀየር እንደሚችልም ይነግራታል። ነገሩ በምን ምክንያት እንደሆነም ስትጠይቀው ትሁቴን ተጭነን ይሄንን ነገር ያደረገው ናቴ ስለሆነ ስለዚህ እሷን በልጇ አሸንፈን ትሁቴ አሁንም ልጁን ሀሳቡን እንዲቀይርና እንዲሸነፍ ልታደርግልን ትችላለች በሚል ልጅቷን ታዲያ ከክፍለ ሀገር ወደ ቤታቸውም ይዟን መጥቷል። በሌላ በኩል ቤቲ ከስሩ እየተከተለች ናቴን በመጀመሪያ ለራሷ ጥቅምና ለራሷ ስሜት በመቀጠልም ደግሞ በገንዘብ መጠቀሚያ ለማድረግ ከገዜ ገንዘብ ለመቀበል ናቴን የተለያዩ ፎቶዎች የሚያደርጋቸውን ነገሮች በተግባርና እንዲሁም በማስረጃ ለማሳየት የሚጠቅማትን ነገር ከስሩ እየተከታተለች ታዲያ ናቴን ፎቶ በማንሳት ለገዜ የምታቀብለውን ነገር አሁንም ማስረጃ እንደያዘችበትም አምጥታ ለናቴ ልትነግረው እየሮጠች ወደ ክፍሏ ስትመጣ ናቴ ክፍላቸው ውስጥ ሆኖ ክፍላቸውን እየበረበረ ነበረ። ታዲያ አለም መደናገጡም ደግሞ በእጅጉ አስደንግጧታልና አስገርሟታል። ስታየኝ እንዴት አልደነገጥክም? ለምን አልደነገጥክም? አይነት ጥያቄዎችንም ስትጠይቀው ናቴም ለሷ በፍጹም እንደማይደነግጥላትና ለሷ የምንም ያህል ጥፍር ታክል ፍርሃቻም ሆነ ድንጋጤም ስሜት ምንም ነገር እንደሌለውና የፈለገችውን ነገር ማድረግ እንደምትችልም ነግረው እንዲሁም ደግሞ በትሁቴ ለማስፈራራት ትሁቴንም የምን ያህል እንደሚወዳትም ትጠይቀዋለች። እሱም በእርግጠኝነት ትሁቴን እንደማገባት ነው የምነግርሽ በማለት አናዷታን። ታዲያ በዚህ የተናደደችውን ቤቴ ደግሞ ተቆጥሮ የማያልቅ ገንዘብ አውጥታ በማሳየት ይህንን ሁሉ ገንዘብ ከእናቱም ሆነ ከአባቱ የዘረፈችውን ገንዘብ አሁን ከኔ ጋር የምትስማማ ከሆነ ይህ ገንዘብ የሁለታችንም ገንዘብ ነው። በዚህ የማትስማማ ከሆነ ደግሞ ድህነትን ከዛው እያከክበት ትኖራለህ በማለት ናቴን የሚፈታተን ለናቴ የሚሆን ለመፈታተኛ የሚሆን ተቆጥሮ የማያልቅ ገንዘብ ከባለቤቷና ከናቴ ከእናቱም የዘረፈችውንም አሳይተዋለች። እዚህ ናቴ የያዘበት ፋይል በእጅጉ እንዳስፈራው ለቤቲ እየነገራት የቤቲም አለመደናገጥና እንዲሁም ደግሞ ብትታሰርም ችግር የለውም በቀላሉ ትወጣለህ ማለቱ የምን ያህል ደንታቢስ እንደሆነችና ምንም አይነት ስሜት እንደሌላለሱ በመገንዘብ ታዲያ ይህንን ነገር እንደ ቀላል ነገር እንዴት ትናገሪዋለች በማለት ብትታሰር ነው ወይ ያልሽው እያላት ቢሆንም ቤቴ ደግሞ ችግር የለውም መፍትሄ አናጣም ማለቴ ነው ትለዋለች። ገዜ በአሁኑ እንደፈራና ከባድ ነገር እንደገጠመው እንዲሁም ምንም አይነት ነገርን ማሸነፍ ቢችልም ከውጭ ሆኖ ማንኛውንም ነገር መጋፈጥ እንደሚችልና ነገር ግን እስር ቤት መግባት እንደማይፈልግም ገዜ ከዚህ የክስ ጀርባ ትሁቴ እንዳለችበትና እንደሌለችበት እንዲሁም ደግሞ ትሁቴንም ፊት ለፊትም ጠይቋታል። ትሁቴም ከምንም ነገር ከዚህ ከሚለውን ነገር ምንም አይነት ነገር እጇ እንደሌለበትና እንደማታውቅም የነገረችው ቢሆንም ገዜ ግን አላመናትም ነበር። እንዲሁም በዚህ መካከሉ ነውም እየተነጋገሩ መርማሪው በድጋሜ ወደ ቤታቸው በመምጣት ከዚህ በፊት የቀረቡለትና ከዚህ በፊት ተገቢ የሆኑ በቂ የሆኑ ማስረጃዎች የደረሱ ቢሆንም ገዜም ወደ ቤቴ ለምን ትመላለሳላችሁ የተከበርኩ ሰው ነኝ፣ ባለ ትልቅ ባለስልጣን ባለ ሀብት ነኝ በማለት ፖሊሶቹንም ወደ ቤታቸው በፈለጉ ሰዓትና እንደፈለጉ መመላለስ እንደማይችሉ የነገራቸው ቢሆንም ነገር ግን እነሱ አሁንም ቢሆን በድጋሚ በቂ የሆነ ማስረጃ እንደያዙበትና ከዚህ በፊት ከዚህ ክፍል ውስጥ ታግቶ የነበረ ሰው እንደነበረ የሚያሳይ ማስረጃ አግኝተናል። በመረመርንበትና በፈተሽንበት ጊዜ እዛ ክፍል ውስጥ የተገኘ ደብዳቤ አለ። ያ ደብዳቤ ደግሞ እናንተ አጋች እንደሆናችሁና ታግቶ የነበረ ሰው
እንደነበረ እዛ ክፍል ውስጥ ያሳያል በማለት እንግዲህ ለገዜ አሁንም በድጋሚ ከባድ ማስረጃ በተለይም ደግሞ አለምዬን እዛ ክፍል አግተዋት እንደነበረ በቂ የሆነ ማስረጃ የሚጠቁም ነገር መሆኑንም ነግረው አሳምነውታል። የትሁቴም አባት ወደ ትሁቴ በመደወል በአሁኑ ዝም አልላቸውም፣ እኔ አርፌ የተቀመጥኩትን ሰው ነካክተውኛል በማለት ከክፍለ ሀገር እንደሚመጣላቸውና ከዚህ በኋላ ወደ ጦርነት ውስጥ እንደሚገባላቸውም ትሁቴም አባቷን ልታስቆም የሞከረች ቢሆንም አባቷ ግን ልጄን ወስደው እኔ አልተኛላቸውም ሲል ታጥቆም እንደመጣላቸው ገዜ እንግዲህ በሌላ በኩል ደግሞ ሶስተኛ ጠላትም እንዳለውና የትሁቴ አባትም ከዚህ በኋላ ሊጋፈጠው ከዚህ በኋላ ጦርነቱና እንችልሹ ነገሩ የሚሆነው ከሱ ጋር መሆኑን ታጥቆ መጥቷል። ታዲያ በዚህም ነገር ደግሞ ወደ ደም መቃባት የሚባል ነገር ውስጥ እንዳይገቡባት የተደናገጠችውም ትሁቴ ወደ አባቢ ቤት መሄድ ይኖርብኛል በማለት ለገዜ አጎቷን ማግኘት እንደምትፈልግም ስትነግረው ነገር ግን ከዚህ ጀርባ እንዳለችበትና እያደረገች ያለችው ነገር ካለ እንድታቆምና እንዲሁም ናቲን እንድታሳምነው ካለበለዚያ ልጇ ከሷ ጋር መሆኗንም ነግሮ አሳምኗታል። ትሁቴም ምንም ነገር ማድረግ እንደማትችልና ልጄ ከናንተ ጋር መሆኗን አውቃለሁ፣ አሁን አጎቴ ማግኘት ብቻ ነው የምፈልገው እያለች የሄደች ቢሆንም ነገር ግን ገዜ ይህቺ ልጅ ወዴት እንደምትሄድና እንዲሁም እንደማያምናት ተከታተየም አለሜን ማግኘት ከቻልኩ በማለት ትሁቴንም የምትሄድበት ቦታ ድረስ ከኋላም ተከትሏል ነበር። ነገር ግን ረጅም ቦታ ሳይጓዝ ረጅም ጉዞ ሳይጓዝ ትሁቴ ከቦታው ስለተሰወረችበትም ወደ ኋላ ተመልሷል። ትሁቴ አለምዬ ላለችበት የጤና ሁኔታና እንዲሁም ንጹህ አየር በመቀበሏ በመረጋጋቷ ልጇንም በማግኘቷ በመደሰቷ አብራ ከሁሉም ነገር ተደስታላት አሁን ደግሞ አዲስ ነገር እንዳለና ናቲ ገዜ ላይ ክስ እንደመሰረተበትም ትነግራታለች። ታዲያ አለምም ልጄን ይገልብኛል፣ ልጄ እንደዚህ አይነት ነገር ካደረገ እንደዚህ አይነት ነገር እንዳደረገበት ክስ እንደመሰረተበት እኮ ካወቀ ይገልብኛል፣ ልጄ ለምን እንደዚህ አደረገ በማለት አለምዬ ተቃርኗን ስታሳውቃት ታዲያ ትሁቴም ደግሞ ያንቺ ልጅ ነጻ ስለወጣና አንቺም ነጻ ስለወጣሽ ስለኔ ልጅ ምንም ግድ አይሰጥሽም ማለት ነው በማለት ትሁቴም እንግዲህ ቅሬታ እንደተሰማትና አለምዬ እንዳላሰበችላትና በሁሉም ነገር አመስግና ሳታበቃ የኔ ልጅ ትሙት የሚል ውሳኔ እየወሰንሽባ ነው በማለት ትሁቴም ተቀይማት ወደ ቦታዋ ተመልሳለች። ታዲያ ትሁቴ በዚህ መካከል ሆነ ወደ ቤቷ እየተመለሰች እያለ በመንገድ ላይ ሆና ገዜ አዲስ ነገር እንዳመጣና በዚህ ነገር ደግሞ ትሁቴ እስር ቤት እንደምትገባበት ትሁቴ ልትሸነፍበት የምትችለው ትልቁ ነገር ልጅሽን ወደ ቤት ይሻት እየመጣው ነው፣ ማስረጃው ደግሞ ድምጿን መስማት ትችላለች በማለት ትሁቴ የምትሸነፍበትን ነገር እንዲሁም ናቲ ክስ የመሰረተበትን ነገር ታስቆምልኛለች አለው። ወደ ትሁቴ ማስፈራሪያውን ይዞ የመጣውን እንግዲህ ለትሁቴ ይዞላ መጥቷል። ትሁቴም ይህ ነገር እንግዲህ ወደ ቤት ስትመጣ ልጅቷም ህመም ላይ ነበረች፣ አሁን ላይ ተሽሏታል ያለ ቢሆንም እንግዲህ ለትሁቴ በምን ሁኔታ ይዞባት መጥቶ ልጇን ያስደነግጣት ይሆን? የትሁቴስ አባት ምን አይነት አገባብ ይገባለት ይሆን? ልጅቷ እንዴት ያድኗት ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡልኝ እያልኩኝ እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ቪዲዮን ላይክ ማድረግ አትርሱ። ብዙ ሰዎች ዘንድ ይደርስ ዘንድ ቪዲዮን ላይክ ማድረግ አትርሱ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ የዛሬው ክፍል ይሄንን ይመስል ነበረ። መልካም ቆይታ